برناردو سيلوا برجم አሻገረ ሪያን ቸርኬ ዶኩ መምታት ይችላል ዶኩ ላሳቦ ፕሮላጋዳው ጀርመን ዶኩ ምናና ተስተማሚ ጎል ዶኩ ዘወሰው ዶኩ ገባ አስደናቂ ጎል በግራግሩ ነው ኳስ ማምራው ማገናኘት የቻለው በደካማ እግሩ የኤቨርተን ድክመት ነው ሶፊ አስደናቂ ጎል እድል ሰጣቸው አፈገፈጉ ቦንዛ ዶኩ ቦንዛ ማንቸስተር ሲቲ ቦናንዛ ጎል ማንቸስተር ሲቲ አንድ ለባዶ መምራት ጀመረ ኤቨርተንን ኤሮጉናም እንደምንመለከተው ስህተቶችን ይሰራል ወደኋላ አፈግፍገው ነው የሚጫወቱት እድሎች ያገኙትን እድሎች አይጠቀሙም ኤቨርተን በእውነት በጣም ዛሬ ተዳክሞ የመጣ ክለብ ነው ሆኖ የተመለከትነው ዶኩ ግን ይችላል ከበርናርዶ ሲልቫ የተቀበለውን ኳስ በድንቅ ሁኔታ ተቆጣጥሮ ቦታ አይቶ መረብ ላይ ወዘወዘው ኤቨርተኖች ምን አይነት የመልስ ምት ይሰጣሉ ጋርዲዮላ ደስታቸው ልዩ ሆኗል የኤቨርተኖች መልስ ይጠበቃል ተጓዥ የሲቲ ደጋፊዎች ስቴዲየሙን እያነቃነቁት ነው ወደኋላ ለሾውታን ፒክፎርድ በረሽሞ ቴሪኖ ፓሪ ያለ በግንባር ኩሳኖቭ ኢሮግቡናም አሁንም ኳሱን አገኘ ለቴሪኖ ፓሪ ጎል ማርኬይ ተሳሳተ ቴሪኖ ፓሪ ኦፍሳይድ እንዴት ኦፍሳይድ ነው ወደኋላ የተመለሰ ኳስ እኮ እስቲ ኦፍሳይድ ልክ ናቸው ይኸው ከዚህ በኋላ እኮ ነው የነካው አይደለም እንዴት ነው ከማርኬይ በኋላ ነው አይደለም ጎል ነው እንዴ ጎል ነው የመጀመሪያው እነሱ ያዩ ባር መታየት አለበት ምክንያቱም ከማርኬይ በኋላ ነው ጎል ቴሪኖ ፓሪ ምክንያቱም መጀመሪያ ኦፍሳይድ ነበር ተመለሰ ማርኬይ ወደኋላ ሰጣለው ሲል ዶናሩማ ተሳሳተ ቴሪኖ ፓሪ ዳንሱን እያስነካው ይገኛል 1-1 ሊዳዬ የታዘበው ነው ቁመው ዳንሱ ሲዳንስ ቴሪኖ ፓሪ አንድ ራንድ ሆኗል አስደናቂ ነው ማርኬይ በዚህ ጨዋታ ላይ ምናልባት ውጤቱ በዚህ የሚጠናቀቅ ከሆነ ገሂ ነው ተጠያቂው ግርሜ ገሂ ማርኬይ ተሰራ ወደኋላ ለቴሪኖ ፓሪ ከተተው ሸለቀቀው ዶናሩማን 1-1 ኤቨርተን 1 ማንቸስተር ሲቲ 1 ዶናሩማ ምንም ማድረግ አልቻለም ስህተቱን ማርኬይ ነው የሰራው አድማጮቻችን 1-1 አንድ እኩል አሁን ጨዋታው ይነዳል ከዚህ በኋላ ጨዋታው ይነዳል ጋርዲዮላ አበደ ጋርዲዮላ ያቋላ ግርምዬ ከባድ ነው እንደገና ከዚህ በኋላ ጎል ማስቆጠር ከባድ ነው ደግሞ ኤቨርተን የነበረበት አቋም በጣም የሚገርም ማርኬይ ፊቱን አላበው ማርኬይ ቴሪኖ ፓሪ ተቀይሮ ከገባ በኋላ አስደናቂ ብቃቱን ነው ዶኩ ወደኋላ ኳስ ለኩሳኖቭ ለኤቨርተን ጋርነር ላሻግር ነው ጄምስ ጋርነር የማዕዘን ምቱን አሻገር አደገኛ ኳስ ከተቱት ማይክል ካን ጋርዲዮላ ያጠጣ ኤቨርተን ደገመው አቤት እያቀረቡ ነው ሁለተኛ ጎል አስቆጠሩ 17 ደቂቃ ላይ ኩሳኖቭ ተመከተ ሲቲን ጉድ አደረጉት ኒኮ ጎንዛሌዝ አንገቱን እየነቀነቀው ነው ፈጣሪው እየተመለከተው ነው ምነው ፈጣሪ ዶናሩማ አበደ ምን አይነት ምሽት ነው ለማንቸስተር ሲቲ ምን አይነት ሰከንድ ሃፍ ነው ቦንዛ ማይክል ኬን ቦንዛ ኤቨርተን ቦናንዛ ማይክል ኬን ከሃላንድ ጀርባ ጥፋት ሰርቷል ኦብራይን ከተተው ሶፊ ኦብራይን የጎል ባለቤት ኦብራይን ነው ምንም ጥፋት የለው ንጹህ ጎል ነው አዘነ ጋርዲዮላ
አዘነ ጋርዲዮላ። ዋውን አነሳ፣ ዋውን ጠጣ ጋርዲዮላ። ዶናሩማ ተበሳጨ። ምን አይነት ምሽት ነው! ምን አይነት ምሽት ነው! ኤቨርተን 2-1 መምራት ጀመረ። የማንቸስተር ሲቲ ደጋፊዎች ጥፍራቸውን እያኘኩ ይገኛሉ። ሐዘን። ማንቸስተር ሲቲ ዛሬ ከተሸነፈ አንድ እጁን የፕሪሚየር ሊጉን ዋንጫ ለአርሰናል የሚያስረክብበት ቀን ይሆናል። ተቀያሪ አኒኮ ጎንዛሌዝ ወጣ። አኒኮ ጎንዛሌዝ፣ ኮቫቺች፣ ማቴዎ ኮቫቹ ገባ። አንቶን ሲሜኖ ሲወጣ ፎደንም ገባ። ፎደን ወደ ሜዳ ገብተዋል። ሶፊ እንደምትመለከተው 15 ደቂቃ ይቀራል። ማንቸስተር ሲቲ ግን ያለ ሮድሪ ግን ዋጋ የሚከፍል ቡድን እንደሆነ ነው ያየነው። የሮድሪ ጥገኛ ነው። የሚቀጥለው ዓመት ሪያል ማድሪድ ከሄደ ተከላካዩ ደግሞ በሩበን ዲያዝ ጥገኛ የሆነ ነው። በተወሰኑ ተጫዋች ጥገኛ እነሱን ሲያጣ ቡድኑ የመሸበር ባህሪ ያለው። ኤቨርተኖች ሮሆል ከሄደ አደገኛ ተጫዋች ነው። ሮሆል አመለጣቸው። ሮሆል ሄደ። ሮሆል ጎል! ባይ ማንቸስተር ሲቲ! ቻው ማንቸስተር ሲቲ! ባይ ጋርዲዮላ! ጊዜው አርሰናል ነው። ኤቨርተን 3ኛ ጎል አስቆጠረ። ሮሆል ይዞት ሄደ። ቴሪኖ ፕራሪ ለራሱ 2ኛ ለቡድኑ 3ኛ ጎል ማስቆጠር ቻለ። ዶናሩማ ጭንቅላቱ እንደቀለለ ቦንዛ ቴሪኖ ፕራሪ ቦንዛ ኤቨርተን ቦናንዛ ሶፊ በከፍተኛ ሁኔታ የአርሰናል ደጋፊዎች ከተኙበት ጭምር ነው የሲዲ ስፖርትን ዩቲዩብ ገጽ በመቀላቀል ከፍተኛ የሆነ ድጋፋቸውን ለቡድናቸው አርሰናል የዋንጫውን እጀታ ዛሬ የሚይዝበትን ድል ኤቨርተን ሲያስመዘግብ የተኙ ሁሉ ነው የተነሱት። በጣም የሚገርም ነው። ያልተጠበቀ ውጤት ነው። ሰከንድ ሃፍ ላይ ፍጹም ተቀይሮ ነው የመጣው። እንደሚታወቀው ዴቪድ ሞይስ የኤቨርተኑ አሰልጣኝ ልጄ የሚሉት እንደ ልጄ ነው የማየው የሚሉት አርቴታ ዛሬ ዋንጫውን አንድ እጁን እንዲይዝ 3-1 ኤቨርተን ሲቲን ደጋፊዎች ነቅለው ወጡ። የማንቸስተር ሲቲ ደጋፊዎች ሜዳ ለቀው ወጡ። ተስፋ አድርጎ ነበረ። ሃላንድ ጎል! ተነሱ እንደገቡ። ምን አይነት ደቂቃ ነው! ምን አይነት ድራማ ነው! ገና 72 ደቂቃ ነው። ዋው what a game! በፍጥነት ነው ኳሱን ያስጀመሩት። ሃላንድን አልተቆጣጠሩትም ነበረ። መሬት ለመሬት የተሰነጠቀ ኳስ ነው። ሃላንድ ሲቲ ቢያንስ ናቻ ይጫወታል። ሲቲ ማንም ማርክ አላደረገውም። ዶናሩማ ላይ ተመታ። ዶኩ ማርገሄ ያመለጠው ኳሱ ዶኩ ከፈቱለት። ወሰው ጎል! ጀርሚን ዶኩ ባለቀ ደቂቃ አስቆጠረ። ሶፊ ምንድን ነበር ያልኩት እኔ? ይህ ጨዋታ 3-3 ነው የሚያልቀው። 4-2 አንድ አስተያየት ሲሰጥ ማለት ነው። ከፍተውለት ነበረ። ጀርሚን ዶኩ አቻረገ። ቦንዛ ሲቲ ቦንዛ ዶኩ ቦናንዛ ዶኩ በዚህ ጨዋታ ላይ 2 ጎል ማስቆጠር ችሏል። ወሳኝ ጎል፣ የቀዳሚዋን ጎል፣ አሁን ደግሞ ያቻነቷን ጎል ማርክ አላረጉትም፣ አልተጠጉትም። ፈቀሩለት ዶኩ እንዲመጣ። ሁለቴ ገፋው፣ ሁለቴ ሲገባ ፈቀሩለት። ማንም ማርክ አላረገውም። ወዘው አሁን የዳኛው ፊሽካ ብቻ ይጠበቃል። በዚህ ውጤት የሚያልቅ ይመስላል ጨዋታው። ኤቨርተን መጥፎ ነው። ኤቨርተን መግባት የሚችልበት እድል ነበር ዩሮፓን ኮንፈረንስ ሊግ። ኳሱ በቀጥታ ተመቷል። ዳኛው መንፋስ ነበረባቸው ፊሽካ። አሁንም 2 ደቂቃ አለፈ እንደገና